ትላንትና የሰማነው ጉዳይ ፋብሪዚዮ ሮማኖ ቀንደኛው ጣሊያናዊ የዝውውር ጉዳዮች ዘጋቢ ፍሎሪያን ቪርትዝ ከሊቨርፑል ጋር በግል ጉዳዮች ላይ ተስማምቷል እየተባለ ነው። ይሄ ተጫዋች በባየር ሚዩኒክ በማንቸስተር ሲቲ ይፈለግ ነበረ። ነገር ግን አሁን ወደ ሊቨርፑል ነው ጉዞው እየተባለ ይገኛል። ሰሜን ምዕራብ እንግሊዝ ላይ የ22 ዓመቱ ጀርመናዊ ቤት እየፈለገ ነው የሚገኘው። እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። መረጃው ለበርካታ ሰዎች እንዲዳረስ አግዙን። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የሸጋ ስፖርት ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቀጥታ ወደ ጉዳዩ ለነገሩ አስቀድሞ ከአባቱ ከወኪሉ ጋር ወደ እንግሊዝ ወደ ማንቸስተርን በመምጣት ከማንቸስተር ሲቲ ሰዎች ጋር ሲነጋገር ነበረ። ከማንቸስተር ሲቲ ሰዎች ጋር ግን አልተግባባም ነው የተባለው። የዝውውር ፓኬጁ ማንቸስተር ሲቲ በጣም ውድ ሆኖበታል። እስከ 250 ሚሊዮን ፓውንድ ሊደርስ ይችላል። ባየር ሌቨርኩሰን ለዚህ ተጫዋች እስከ 125 ሚሊዮን ፓውንድ ይፈልጋል። ደግሞ የተጫዋቹ ደሞዝ እስከ ውድድር ዓመቱ መጨረሻ ሳይሆን እስከ ኮንትራት ዘመኑ መጨረሻ ድረስ በጣም ከፍ ያለ ነው ሊሆን የሚችለውና የፓኬጁ ነገር ከፍ ያለ ስለሆነ ራሳቸውን አግልለዋል እየተባለ ነው። 2027 ድረስ ኮንትራት አለው በባየር ሌቨርኩሰን በዚህ ውድድር ዓመት በ45 ጨዋታ 16 ጎሎችና 15 ለጎል የሚሆኑ ኳሶችን ማቀበል የቻለ ነው። ለጀርመን ብሔራዊ ቡድን 29 ጨዋታዎችን አድርጓል። ሊቨርፑል ከተጫዋቹ ጋር ተስማምቷል ነው የተባለው። አሁን ንግግር ከባየር ሌቨርኩሰን ጋር ይቀጥላል። ለነገሩ ሊቨርፑሎች ከባየር ሌቨርኩሰን ጋር ንግግር በዚህ ክረምት አስቀድመው ጀምረዋል። በጀረሚ ፍሪምፖንግ ምክንያት ይህንን የመስመር ተከላካይ ወደ ቡድናቸው ለመቀላቀል ይፈልጋሉ። ራሱ ለባየር ሚዩኒክም ነግሯቸዋል እንደማይሄድ ባየር ሚዩኒክ ቤት ውስጥ መቀላቀል እንደማይፈልግና ቀጣይ መዳረሻው እንግሊዝ እንዲሆን ነው የሚፈልገው። የሌቨርኩሰኑ ዋና ስራ አስፈጻሚ ፈርናንዶ ካሮ ሚያዝያ ላይ ሲናገሩ ቪርትዝ በዚሁ የመቆየት ከፍተኛ እድል አለው ብለዋል። ግን እርሱ ግንቦት ወር ላይ ስፖርት ኢሉስትሬትድ ለተባለው መጽሔት ሲናገር ከ6 የውድድር ዓመት የሌቨርኩሰን ቆይታ በኋላ አዲስ ነገርን ለመፈለግ አዲስ ነገርን ለመሞከር ፍላጎት እንዳለው ነው እየተናገረ የሚገኘው። በዚህ የውድድር ዓመት ሌቨርኩሰንን የሚለቅ አራተኛው ሰው ሊሆን ይችላል። ጆናተን ታህ ወደ ባየር ሚዩኒክ ማምራቱ አይቀርም። ይህ የመሃል ተከላካይ ጀረሚ ፍሪምፖንግ ወደ ሊቨርፑል፣ ሻቢ አሎንሶ ወደ ሪያል ማድሪድ፣ ደግሞ ፍሎሪያን ቪርትዝ ወደ ሊቨርፑል እየተባለ ነው። ሊቨርፑል ይህንን ተጫዋች ግን ካዘዋወረ የባንክ ካዝናቸውን ሰብረው ነው የሚያዘዋውሩት። እንደው በቀላል ገንዘብ የሚመጣ አይደለም። በሊቨርፑል ቤት እጅግ ውድ የሚባለው ዝውውር ዳርዊን ኑኔዝ ነው። 85 ሚሊዮን ዩሮ ከፍለዋል ለዚህ ተጫዋች። ቨርጂል ቫን ዳይክ 84.6 በዩሮ ነው የምነግራችሁ። ዶሚኒክ ዞቦዝላይ 70 ሚሊዮን ዩሮ፣ አሊሰን ቤከር 62.5 እያለ ይቀጥላል። ለፍሎሪያን ቪርትዝ እስከ 120 ሚሊዮን ዩሮ እና ከዚያ በላይ የሆነ ዋጋ ሊጠየቁ ይችላሉ። አሰልጣኙ አርነ ስሎት ይህንን ተጫዋች በጥብቅ እየፈለጉት ነው። በጣም ከፍተኛ የሆነ የዝውውር ቢዚ የሆነ የዝውውር መስኮት በሊቨርፑል ቤት እንደሚጠብቃቸው አስቀድመው ተናግረዋል። ለነገሩ ይህንን ኃላፊነት ሲረከቡም ቢሆን ባለፈው ክረምት ብዙ ተጫዋች ያላዘዋወሩት አርነ ስሎት በቀጣዩ ክረምት ግን ቡድኑን ለማጠናከር ብዙ ተጫዋቾች ይመጣልሃል ተብለው በመስማማታቸው ነው ይህንን ኃላፊነት የተረከቡትና ዘንድሮ ይሄ ይጠበቃል። ደግሞ ጥሩ ገንዘብም ኪሳቸው አስገብተዋል። ከቻምፒየንስ ሊግ ውድድርም ከፕሪሚየር ሊግ ሻምፒዮንነትም ጥሩ ገንዘብ ኪሳቸው ስላለ የማጠናከሩ ነገር ማይቀር ነው የሚመስለው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። አርነ ስሎት በአጥቂ አማካይ ስፍራ ላይ ይህንን ተጫዋች ይጠቀሙታል። ባለፈው በተጠናቀቀው የውድድር ዓመት ዶሚኒክ ሶቦዝላይ ነው የተጠቀሙት የአታኪንግ ሚድፊልደር አድርገውና በውድድር ዓመቱ 48 ጨዋታ አድርገው 8 ጎልና 9 ለጎል የሚሆኑ ኳሶችን ነው አመቻችቶ ያቀበለው ዶሚኒክ ሶቦዝላይ። ይህ ቦታ ከሚፈልገው ቁጥር እጅግ ያነሰ ነው። በፕሪሚየር ሊጉ በዚህ የውድድር ዓመት 5 ጎልና 6 ለጎል የሚሆኑ ኳሶችን ነው በ34 የሊግ ጨዋታዎች ያደረገው። ከፍሎሪያን ቪርትዝ ጋር ሲነጻጸር ቪርትዝ ካለፈው የውድድር ዓመት ጀምሮ በቡንደስሊጋው 21 ጎልና 23 ለጎል የሚሆኑ ኳሶችን አመቻችቶ ያቀበለ ነውና በጣም ቁጥሩ የትየለሌ የተራራቀ ነው። እርግጥ ነው በአጫወት ስታይላቸው በጣም የተለያዩ ናቸው። ዶሚኒክ ሶቦዝላይ ማክሮ ተጫዋች ነው። ለቡድኑ ኢነርጂን፣ ፓወርን፣ ጉልበትን የሚጨምር ነው። ከኳስ ውጪ ባሉ ስራዎች በጣም ታታሪነትን የሚያሳይ አይነት ተጫዋች ነው። የቪርትዝ ደግሞ ኳሊቲ ማይክሮ የሚባል ተጫዋች ነው። ትንንሽ የሚባሉ ዲቴይሎች ላይ እጅግ ልዩነት ፈጣሪ ነው። የመጨረሻ ኳሶችን ማቀበል፣ ንክኪዎቹ፣ ኳስ የማቀበል ክህሎቱ እጅግ ከፍ ያለ ነው።
ደግሞ ሊቨርፑል ለዚህ የተመቸ ላጫወቱ የተመቸ ነው። ምክንያቱም ባለፈው እያልኩት ነው ውድድር ዓመቱ ገና ሳያልቅ። ለማንኛውም በዚህ በተጠናቀቀው የውድድር ዓመት አርነ ስሎት በጣም ከፍተኛ የሚባል ጎል ምንጭ አድርገው የተጫወቱት በመስመር በኩል ባሉ ተጫዋቾቻቸው ነው። እነ መሐመድ ሳላህን እና የመስመር ተከላካዮቻቸውን እነ ሆዲ ሃክፖን ጨምሮ የፊት መስመር ተሰላፊ ባሉት በ9 ቁጥር ተጫዋቾቻቸው ጎሎችን ብዙ አያገኙም እና እንዲህ ባለው መንገድ ቡድኖች ሲጫወቱ ፍሎሪያን ቪርትዝ በጣም ይመቸዋል እና ይህ አጫወት የተመቸ ነው ለፍሎሪያን ቪርትዝ። ፖኬት የሚባሉ የኪስ ቦታዎችን ይጠቀማል። በጣም በጠባብ ቦታ ላይ የመጫወት አቅም አለው። ደግሞ የቡድኑ ዋነኛ የፈጠራ አቅም የሆነው ትሬንት አሌክዛንደር አርኖልድ ክለቡን በሚለቅበት መሐመድ ሳላህ ዋነኛ የጎል ምርታቸው ሳላህ አሲስት በማድረግም ጎል በማስቆጠርም መቼም ሳላህ ላይ የሚደርስ የለም በሊቨርፑል ቤት 33 ዓመትን በሚደፍንበት በዚህ ጊዜ ከዚህ በኋላ እየተቀዛቀዘ ይመጣል እየተባለ ባለበት በዚህ ጊዜ የ22 ዓመቱን ጀርመናዊ ማስፈረም በጣም ምርጥ የሚባል ሰዓት ነውና ሊቨርፑሎች ይህንን ተጫዋች ለማዛወር ገፍተው እየሄዱበት እንደሆነ ለማወቅ ተችሏል። በክረምቱ ፍሎሪያን ቪርትዝ በብዙ ክለቦች የሚፈለገው ሰው መጨረሻ መዳረሻው ሊቨርፑል ሊሆን ይችላል ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ክርስቲያኖ ሮናልዶ በክለቦች ዓለም ዋንጫ የመካፈል እድል እንዳለው ጂያኒ ኢንፋንቲኖ የፊፋው ፕሬዝዳንት እየተናገሩ ነው። እንግዲህ አሁን መደበኛው መገናኛ ብዙሃን አቅሙን እያጣ መጥቷል። ማህበራዊ ትስስር ገጾች ያላቸው አቅም እጅግ ከፍ እያለ ነው የሚገኘው። እነዚህን ማህበራዊ ትስስር ገጾች ደግሞ በተለይ በምዕራቡ ዓለም እየተቆጣጠሩ ካሉ ወጣቶች መካከል አንደኛው አይሾ ስፒድ የሚባል አንድ ዩቲዩበር አለ። የእግር ኳስ ተከታታይ የክርስቲያኖ ሮናልዶ ወዳጅ ነውና ጂያኒ ኢንፋንቲኖ ከአይሾ ስፒድ ጋር ላይቭ ስትሪም ሲያደርጉ ተመልክተናል። የፊፋው ፕሬዝዳንት እንግዲህ እንዲህ ያለ የ21-22 ዓመት ወጣት ሰው ጋር አብረው እየተገኙ ነውና እንዴት ያለ አቅምን እንደፈጠረ ያሳያል። ክርስቲያኖ ሮናልዶ በክለቦች ዓለም ዋንጫ ላይ እንዲጫወት ንግግሮች አሉ፣ ዲስከሽኖች ወይንም ውይይቶች ተጀምሯል እያሉ ነው። ይህ ተጫዋች በአልናስር ነው ያለው። በክለቡ ወደ ክለቦች ዓለም ዋንጫ ለማምራቱ የ40 ዓመቱ ተጫዋች በክለቦች ዓለም ዋንጫ ላይ የማይካፈል ይሆናል። አልሂላል የሳውዲ አረቢያው ተካፋይ ግን በክለቦች ዓለም ዋንጫ ይገኛል እና የ40 ዓመቱ ሰው ምናልባት ወደ አልሂላል የሚያመራበት እድል አለ እየተባለ ነው። የሱ ወኪሎች ግን በዚህ ንግግር በጣም ተበሳጭቷል ነው የተባለው። ምክንያቱም ከአልናስር ጋር ስምምነት ገና አልተፈጸመም፣ ድርድር ላይ ናቸው ኮንትራቱን ለማራዘም እና ኢንፋንቲኖ በሰጠው አስተያየት የክርስቲያኖ ሮናልዶ ወኪሎች ብስጭታቸውን ለዚ አትሌቲክ ገልጸዋል። ክርስቲያኖ ሮናልዶ በክለቦች ዓለም ዋንጫ የመካፈል እድል አለው፣ ንግግሮች አሉ እያለ ነው። ክርስቲያኖ ሮናልዶ ከሊዮኔል ሜሲ ጋር ቢጫወት ማየት እርሱን እጅግ ያስደስተኛል እያሉ ጂያኒ ኢንፋንቲኖ እየተናገሩ ነው የሚገኙት። ክርስቲያኖ ሮናልዶና ሊዮኔል ሜሲ በአንድ ቡድን ውስጥ ቢሳተፉ ደስ ይለኛል። አስበው እንግዲህ በአንድ ውድድር ላይ እነዚህን ተጫዋቾች አብረን ብናያቸው እያሉ ነው። በኢንተር ማያሚ የሚገኘው ሊዮኔል ሜሲ በክለቦች ዓለም ዋንጫ ቡድኑ ይሳተፋል። ክርስቲያኖ ሮናልዶንም እንግዲህ በዚያ ውድድር እንዲካፈል ለማድረግ ሊያመጡት እንዳሰቡ ነው ጂያኒ ኢንፋንቲኖ እየገለጹ ያሉት። ምናልባት ለመገናኛ ብዙሃን ትኩረት ሊሆን ይችላል ወይ ደግሞ የእውነትም እየተደራደሩ ሊሆን ይችላል። ሮናልዶ በክለቦች ዓለም ዋንጫ የመካፈል እድል አለው እየተባለ ነው። ወደ ሊቨርፑል ጉዳይ እናምራት። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።